አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የመጋቢት 4 2018 ወይም የረመዳን 25ኛ ምሽት ሚንበር ኸበር ጀመረ ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ የጋሞ ዞን ተጎጂዎችን መልሶ ለማቋቋም የፌደራልና የክልሉ መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉ ጥሪ ቀረበ። የማዕድን ሚኒስቴር ለ3 የማዕድን አምራች ኩባንያዎች የምርት ፍቃድ ሰጠ። ኢንዶኔዥያ በመካከለኛው ምስራቅ ውጥረት ሳቢያ ለሐጅ ጉዞ የአደጋ ጊዜ እቅዶችን እያዘጋጀች ነው ተባለ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የጋሞ ዞን ተጎጂዎችን መልሶ ለማቋቋም የፌደራልና የክልሉ መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉ ጥሪ ቀረበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋሞ ዞን በደረሰው አደጋ 3461 ሰዎች ለከፍተኛ ሰብአዊ ቀውስ መጋለጣቸውን አስታውቋል። ኢሰመኮ ዜጎቹ ከቤት ንብረታቸው ተፈናቅለዋል ብለዋል። ኮሚሽኑ ይህን ያስታወቀው ዛሬ መጋቢት 4 2018 የተከሰቱ የመሬት መንሸራተት የናዳና የጎርፍ አደጋዎች ያስከተሉትን ጉዳት አስመልክቶ ባወጣው መግለጫ ነው። በመግለጫው መሰረት አደጋው የተከሰተው በደቡብ ኢትዮጵያ ክልል ጋሞ ዞን በ4 ወረዳዎች ውስጥ ነው። እነዚህ ወረዳዎች ጋጮ ባባ፣ ቦንኬ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች ናቸው። በወረዳዎቹ በሚገኙ 6 የተለያዩ ቀበሌዎች በደረሰው አደጋ በሰዎች ሕይወት፣ አካል ደህንነትና ንብረቶች ላይ ከፍተኛ ጉዳት መድረሱ ተረጋግጧል። ኢሰመኮ መግለጫው እስከወጣበት ሰዓት በድምሩ የ65 ሰዎች ሕይወት አስክሬን መገኘቱን በመግለጽ ቀሪ 60 ሰዎች የገቡበት ባለመታወቁ በአደጋው ህይወታቸው አልፎ ሊሆን እንደሚችል ይገመታል ብለዋል። ይህም አጠቃላይ ሟቾችን ቁጥር ወደ 125 ከፍ ያደርገዋል። መግለጫው በተጨማሪም 3461 ሰዎች ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውን በመጥቀስ ሙሉ በሙሉ የወደሙ መኖሪያ ቤቶችና ማሳዎችን ጨምሮ በንብረት ላይ ከፍተኛ ጉዳት ደርሷል ብለዋል። ኢሰመኮ አክሎም ተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምናና ጊዜያዊ መጠለያን ጨምሮ አስፈላጊ አቅርቦቶችን ያለምንም መዘግየት እንዲያገኙ ጥሪ አቅርበዋል። ተጎጂዎችን መልሶ ለማቋቋም የፌደራልና የክልሉ መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉ ጥሪ አቅርበዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በ2016 ተመሳሳይ አደጋ አስተናግዷል። በዞኑ ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በተከሰተው ተመሳሳይ የመሬት መንሸራተት ከ200 ሰዎች በላይ ህይወት ጠፍቷል። የማዕድን ሚኒስቴር ለ3 የማዕድን አምራች ኩባንያዎች የምርት ፍቃድ ሰጠ። የማዕድን ሚኒስቴር ለ3 የተለያዩ አምራች ኩባንያዎች የምርት ፍቃድ ሰጥቷል። ፍቃዱ የተሰጠው ዛሬ ጁምዓ መጋቢት 4 2018 የማዕድን ሚኒስቴርን ምርመራ አጠናቀው ወደ ምርት ከሚገቡ 3 የማዕድን ኩባንያዎች ጋር የፊርማ ስምምነት በተፈራረመበት ወቅት ነው። ሚኒስቴር መስሪያ ቤቱ ከ4.2 ቢሊዮን የአሜሪካን ዶላር በላይ ኢንቨስትመንት ካስመዘገቡ ኩባንያዎች ጋር ስምምነቱን መፈራረሙን አስታውቋል። ፍቃድ ከተሰጣቸው ኩባንያዎች አንዱ ZYTB DAM ስቲል ማኑፋክቸሪንግ የብረት ማዕድን ምርት ፍቃድ የተሰጠው ሲሆን ኩባንያው በ2 ዓመት ውስጥ የፋብሪካ ግንባታውን ጨርሶ ወደ ምርት ስራ የሚገባ ይሆናል ተብሏል። ሁለተኛው የፖታሽ ማዕድን ማምረት ፍቃድን ለኢትዮጵያ ኢንቨስትመንት ሆልዲንግ የተሰጠው ሲሆን ሌላኛው የወርቅ ምርት ፍቃድ ለቤሮ ማይኒንግ ኤንድ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የተሰጠ ነው። ኩባንያዎቹ በተመሳሳይ በ2 ዓመት ውስጥ የፋብሪካ ግንባታቸውን ጨርሰው ወደ ምርት ስራ እንደሚገቡ ተገልጿል። የሚኒስትሮች ምክር ቤት የወርቅ ማዕድንና የብረት ማዕድን ምርት ፍቃድ ረቂቅ ስምምነቶች ላይ ተወያይቶ ያጸደቀው በየካቲት 23 2018 ባካሄደው 53ኛ መደበኛ ስብሰባ ላይ ነበር። ምክር ቤቱ የውጭ ምንዛሬ ግኝትን ለማሳደግ፣ ለዜጎች የስራ ዕድል ለመፍጠር፣ ለኢኮኖሚና አካባቢ ጥበቃ ጠቀሜታ አላቸው በሚል የማዕድን ሚኒስቴር ስምምነቶቹን እንዲፈራረምና ወደ ስራ እንዲገቡ በሙሉ ድምጽ ማጽደቁ ይታወሳል። ቀጥለናል። ምእምናን የረመዳንን ወር 24ኛ ቀን አጠናቀው 25ኛ ምሽት ላይ ደርሰዋል። ለዛሬም በአንዳንድ ሀገሮች ረመዳን እንዴት እያለፈ ነው ብለን ስናጣራ ተከታዮቹን አግኝተናል። አህመድ አብዱራህማን ያቀርበዋል። ግሎባል ባንክ የታላቁን የረመዳን ወር ጾም ምክንያት በማድረግ
በአዲስ አበባ ከተማ በሲለና የበጎ አድራጎት ድርጅት በመገኘት የኢፍጣር ስነ ስርዓቱን ያካሄደው መጋቢት 3 2018 ነው። በመርሃ ግብሩ ላይ ባንኩ ከፍተኛ የሥራ ኃላፊዎችና ሰራተኞች እንዲሁም የሲለና የበጎ አድራጎት ድርጅት ቤተሰቦች ተገኝተዋል። ባንኩ በበጎ አድራጎት ድርጅቱ ያዘጋጀው የኢፍጣር ስነ ስርዓት ከዚህ ቀደም ሲያከናውናቸው የነበሩ የበጎ አድራጎት ተግባራት አካል መሆኑ ተገልጿል። ከዚህ በተጨማሪም ባንኩ ማህበራዊ ኃላፊነቱን በመወጣት ለወገኑ ያለውን ድጋፍ በተግባር ሲያሳይ መቆየቱ የተገለጸ ሲሆን ይህ የበጎ አድራጎት ተግባር ወደፊትም ተጠናክሮ ይቀጥላል ተብሏል። በኢፍጣሩ ላይ የተናገሩት የግሎባል ባንክ ማርኬቲንግና ኮሚኒኬሽን መምሪያ ዳይሬክተር አቶ ቢንያም ፈቃዱ ባንኩ በተለያዩ ማህበራዊ አገልግሎቶች ሲሳተፍ መቆየቱን ጠቅሰው በተከበረው የረመዳን ወር እንደዚህ አይነት ፕሮግራም አዘጋጅተን የሲለና በመገኘታችን ደስተኞች ነን ብለዋል። በበጎ አድራጎት ድርጅቱ ተገኝተን የኢፍጣር ስነ ስርዓቱን ስናዘጋጅ ከድርጅቱ ጎን መሆናችንን ለማሳየት ነው ሲሉም አክለዋል። ግሎባል ባንክ ሸሪያን መሰረት አድርጎ ከወለድ ነጻ አገልግሎት በሚሰጥበት የፋይናንስ ዘርፍ ከጊዜ ወደ ጊዜ እድገት እያሳየ መሆኑንም ዳይሬክተሩ ጠቁመዋል። በዚህም በመላ ሀገሪቱ ካሉት 245 ቅርንጫፎች በመስኮት ከሚሰጣቸው አገልግሎቶች በተጨማሪ ከወለድ ነጻ አገልግሎት ብቻ የሚሰጥባቸውን 6 ቅርንጫፎች መክፈቱን ገልጸዋል። አሜሪካ የመጀመሪያው ሙስሊም የኒውዮርክ ከንቲባ ዞህራን ማምዳኒ በከተማው ማዘጋጃ ቤት ለመጀመሪያ ጊዜ የኢፍጣር መርሃ ግብር ካከናወኑ በኋላ ለደረሰባቸው ትችት ምላሽ ሰጥተዋል። ከንቲባ ማምዳኒ የረመዳን ጾምን በማስመልከት በማዘጋጃ ቤቱ ባሰናዱት የኢፍጣር መርሃ ግብር ላይ የከተማዋን ማህበረሰብ ጋብዘዋል። በዚህ የኢፍጣር ስነ ስርዓት ላይ መሬት ላይ ተቀምጠው ሲያፈጥሩ የሚያሳይ ምስል በማህበራዊ ሚዲያዎች ተሰራጭቷል። ይህን ተከትሎም ሴናተር ቶሚ ቲዩበርቪል የተባሉ ፖለቲከኛ በኤክስ ገጻቸው የማምዳኒን ፎቶ ከመስከረም 2001 ጥቃት ጋር ጎን ለጎን በማድረግ ጠላት ደጃፋችን ገብቷል ሲሉ መልእክት አስተላልፈዋል። ከዚህ ልጥፍ በኋላ በርካታ ሴናተሮች ለቶም ቲዩበርቪል ምላሽ የሰጡ ሲሆን የከተማዋ ከንቲባ ማምዳኒም ለቀረበባቸው ትችት ምላሽ አስቀምጠዋል። ከንቲባ ዞህራን እኔ ከኒውዮርክ ነዋሪዎች ጋር ማዕድ ሲጋራ የሚሰማችሁ ቁጣ ሕፃናት በረሃብ ሲያልቁም ሊሰማችሁ ይገባል ሲሉ ምላሻቸውን አጋርተዋል። የኒውዮርክ ሴናተር ቹክ ሹመር በበኩላቸው ለከንቲባው ድጋፋቸውን በመግለጽ በሴናተር ቲዩበርቪል የተሰነዘረው ንግግር የእስልምና ጥላቻና አሜሪካዊ ያልሆነ ተግባር ነው በማለት ኮንነውታል። ሙስሊም አሜሪካውያን የህብረተሰቡ የጀርባ አጥንት የሆኑ ዶክተሮች፣ መምህራን፣ ፖሊሶችና ከንቲባዎች መሆናቸውንም ሹመር አስገንዝበዋል። ከንቲባው ከዚህ ቀደም የፍልስጤም የዘር ግንድ ያለውን አክቲቪስት ማህሙድ ኸሊልን ለእራት በመጋበዛቸው በተመሳሳይ ትችት ተሰንዝሮባቸው ነበር። በመጨረሻም ፍልስጤም እስራኤል በቁድስ ከተማ የሚገኘውን ታሪካዊውን የመስጂድ አልአክሳ በረመዳን ወር ዘግታ መቆየቷ በዓለም አቀፍ ደረጃ ተቃውሞ እያስነሳባት ይገኛል። ከሀገሮቹ መካከል ማሌዥያ እስራኤል በረመዳን ወር ምዕመናን ወደ መስጂድ አልአክሳ እንዳይገቡ የጣለችውን ገደብ በጽኑ አውግዛለች። የማሌዥያ የውጭ ጉዳይ ሚኒስቴር እንዲህ ያሉ ድርጊቶች የሙስሊም ምዕመናንን ለግጭት የሚያነሳሱ እንዲሁም በወረራ በተያዙ የፍልስጤም ግዛት ውስጥ ውጥረትን ያባብሳል ብለዋል። መግለጫው በቁድስ የአምልኮ ቦታዎች መዳረሻ ላይ የተጣለውን አድልኦና የዘፈቀደ ገደብ የዓለም አቀፍ ሕግንና የሰብአዊነት ሕግን የጣሰ ነው ሲል አውግዘዋል። የማሌዥያ መግለጫ የመጣው 8 ሙስሊምና አረብ ሀገራት ድርጊቱን በመኮነን በጋራ መግለጫ ካወጡ በኋላ ነው። ኳታር፣ ዮርዳኖስ፣ ኢንዶኔዥያ፣ ቱርክ፣ ፓኪስታን፣ ሳዑዲ አረቢያ፣ ግብጽ እና የተባበሩት አረብ ኤምሬትስ በመግለጫው የእስራኤልን እርምጃ በጽኑ ኮንነዋል። አገራቱ ረቡዕ ዕለት ባወጡት የጋራ መግለጫ እስራኤል በቅዱሱ የረመዳን ወር ምዕመናን ወደ አልአክሳ መስጂድ እንዳይገቡ የጣለችው ገደብ ግልጽ የሆነ ዓለም አቀፍ ሰብአዊ መብት ሕግ ጥሰት ነው ብለውታል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የጋሞ ዞን ተጎጂዎችን መልሶ ለማቋቋም የፌዴራልና የክልሉ መንግስት ተቋማት እንዲሁም ሀገራዊና ዓለም አቀፋዊ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉ ጥሪ ቀረበ። ከቆይታ በኋላ የኢራን አዲሱ ጠቅላይ መሪ በባህረ ሰላጤው የሚገኙ የአሜሪካ የጦር ሰፈሮችና የሆርሙዝ የባህር ሰርጥ አሁንም ዝግ ሆኖ ይቆያል ሲሉ ተናግረዋል። እንመለስበታለን። ይጠብቁን።
ኢንዶኔዥያ በመካከለኛው ምስራቅ ውጥረት ሳቢያ ለሀጅ ጉዞ የአደጋ ጊዜ እቅዶችን እያዘጋጀች ነው ተባለ። የኢንዶኔዥያ መንግስት በመካከለኛው ምስራቅ እየተባባሰ የመጣው ግጭት የበረራ መስመሮችን ስጋት ላይ በመጣሉ ለዘንድሮ የሀጅ ጉዞ የጥንቃቄ እርምጃዎችንና አማራጭ እቅዶችን እያዘጋጀ መሆኑን ገልጸዋል። የኢንዶኔዥያ የሀጅና ኡምራ ጉዳዮች ሚኒስቴር የመንግስት ዋነኛ ትኩረት የዜጎችን ደህንነት ማረጋገጥ ነው ያለ ሲሆን ለዚህም ሁኔታዎችን እየገመገመ እንደሚገኝ አስታውቋል። ይህ የመጣው እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን ተከትሎ ኢራን ሳውዲን ጨምሮ በባህረ ሰላጤው ሀገራት በምትፈጽማቸው የአጸፋ ምላሽ ግጭቱ በመስፋቱ ነው። ተባብሶ የቀጠለው የሀገራቱ ጦርነት 14ኛ ቀኑን ይዟል። ሚኒስቴር መስሪያ ቤቱ የተጓዦችን ደህንነት ለማስጠበቅ አማራጭ መንገዶችን ያስቀመጠ ሲሆን መደበኛው የበረራ መስመር አደገኛ ሆኖ ከተገኘ የበረራ መስመር መቀየር አንዱ ነው። ለዚህም ሲባል በአፍሪካ በኩል አልፎ የሚሄድ ረዥም ግን ደግሞ ደህንነቱ የተጠበቀ አማራጭ መስመር ለመጠቀም ሀሳብ አቅርቧል። የበረራ መስመሮች በመቀየራቸው ምክንያት ሊመጣ የሚችለውን የዋጋ ጭማሪ ለመቋቋም የሚያስችል የፋይናንስ እቅድ ማውጣትንም እንደ አማራጭ አስቀምጧል። እንዲሁም የግጭቱ ሁኔታ እየተባባሰ የሚሄድ ከሆነ አስፈላጊ ሆኖ ከተገኘ የሀጅ ጉዞን የመነሻ ቀን ሊያራዝም አሊያም ሊያስተካክል እንደሚችል አስታውቋል። እስካሁን ባለው እቅድ መሰረት በኢንዶኔዥያ የዘንድሮ የሀጅ ጉዞ መርሃ ግብር የመጀመሪያ የሀጅ ተጓዦች ቡድን በሚያዝያ 14 2018 ጉዞውን እንደሚጀምር ይጠበቃል። ይሁን እንጂ መንግስት በቀጣዮቹ ቀናት የግጭቱን ሁኔታ እየገመገመ የመጨረሻ ውሳኔ እንደሚያሳልፍ አስታውቋል። ለዘንድሮ ሀጅ ወደ 221 ሺህ ገደማ የኢንዶኔዥያ ምዕመናን ተሳታፊ እንደሚሆኑ ጃካርታ ግሎብ ዘግቧል። የኢራን አዲሱ ጠቅላይ መሪ በባህረ ሰላጤው የሚገኙ የአሜሪካ የጦር ሰፈሮችና የሆርሙዝ የባህር ሰርጥ አሁንም ዝግ ሆኖ ይቆያሉ ሲሉ ተናገሩ። ባለፈው ሳምንት የተሾሙት አዲሱ የኢራን ጠቅላይ መሪ ሙጅተባ አሊ ኻሜኒ ወደ ስልጣን ከመጡ በኋላ ትናንት ሐሙስ ለመጀመሪያ ጊዜ ተናግረዋል። በኢራን የሀገር ውስጥ መገናኛ ብዙሃን በተላለፈው ንግግራቸው የአሜሪካ የጦር ሰፈሮች በአፋጣኝ መዘጋት አለባቸው ሲሉ የተደመጡት ሙጅተባ ቴህራን ከጎረቤቶቿ ጋር በሚኖር መልካም ወዳጅነት ታምናለች ብለዋል። ነገር ግን የአሜሪካ የጦር ሰፈሮችን ኢላማ ማድረጓን ትቀጥላለች ማለታቸው ተዘግቧል። ጠቅላይ መሪው አሁን ካለው ጦርነት ጋር በተያያዘ ለቀጠናው ሀገራት የማስጠንቀቂያ መልእክትም አስተላልፈዋል። የኢራን አብዮታዊ ዘብ አሜሪካና እስራኤል እንዲሁም አባሪዎቻቸው የንግድ መርከቦች አሁንም የሆርሙዝን ሰርጥ ለማቋረጥ ሙከራ የሚያደርጉ ከሆነ ኢላማ እንደሚደረጉ አስጠንቅቆ ነበር። ይህ በእንዲህ ባለበት የአንዳንድ ሀገራት መርከቦች በሆርሙዝ የባህር ሰርጥ እንዲያልፉ ተፈቅዶላቸዋል ሲል የኢራን የውጭ ጉዳይ ሚኒስቴር አስታውቋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ ለመሐር የዜና ወኪል በሰጡት መግለጫ በባህር ሰርጡ እንዲያልፉ የተፈቀደላቸው የአንዳንድ ሀገራት መርከቦች ከኢራን የባህር ኃይል ጋር ተቀናጅተው ነው ማለታቸውን አልሞኒተር ዘግቧል። አሜሪካና እስራኤል ከየካቲት 21 ጀምሮ በኢራን ላይ የጣምራ ጥቃት ከከፈቱ በኋላ ተዘግቶ የቆየው የሆርሙዝ የባህር ሰርጥ የፐርሺያ ባህረ ሰላጤን ከኦማን ባህር ጋር የሚያገናኝ ረዥም የባህር ሰርጥ ሲሆን የዓለም 20 በመቶ ነዳጅ የሚተላለፍበት ወሳኝ የውሃ አካል ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።